ነቢያቶች ዘሆል የሚስማሙበት አለ። እሱም አምላካችን አባታችን ነው ብለው ይስማማሉ። ሐዋርያቶች ደግሞ ይህንን ኮንፊርም ያደርጉታል። ክርስቶስ ደግሞ ይህንን አጽድቆታል። መጽሐፍ ቅዱስ ወንጌል የተጻፈበት ዓላማ በራሱ የወንጌል የተጻፈበት ዓላማ አንዱም ሰዎች ሁሉ ክርስቶስ የአብ ልጅ መሆኑን አውቀው እንዲድኑ ነው ይላል። ቁርአን ደግሞ የተጻፈበት ዓላማው አላህ ልጅ የለውም፣ አላህ ልጅ ያለው የሚሉትን ለመቃወም ነው ይላል። ሁለቱንም እናየዋለን። ቁርአን የተጻፈበት ዓላማው አላህ ልጅ የለውም ለማለት ነው። ወንጌል ደግሞ አስቀድሞ የተጻፈው ሰዎች ሁሉ ወልድ የአብ ልጅ መሆኑን አምነው እንዲድኑ ነው። ኮምፕሊትሊ ለመጋጨት የመጣ ነው ማለት ነው። በስጋ የተገለጠው ደግሞ ክርስቶስ የአጋንንትን ስራ ሊያፈርስ ነው ይላል ዕብራውያን ምዕራፍ 2 ቁጥር 15። ውሸታ የምትሉ ነው ግቡና ቻሌንጅ አርጉኝ። ቃል በቃል ላወራኋት ጥቅሶች ስለምሰጣችሁ ማለት ነው። ሜይ ቢ መያዝ ከፈለግ እነግርሃለሁ፣ ግን ገብተህ ደግሞ ቻሌንጅ አድርገኝ። ሞሮፍ ክርስቶስ በስጋ የተገለጠበት የአጋንንትን ስራ ለማፍረስ ነው። እዚኛው ጋር ደግሞ ቁርአን ጋር ስንመጣ ደግሞ አጋንንቶች መሐመድ ጋር የተገለጡት አላህ ልጅ የለውም ለማለት ነው። ኮምፕሊትሊ ለመጋጨት ማለት ነው። ስለዚህ እነኝን እናያቸዋለን። እንኳን ደህና መጣሁ። ሰላም ነው። ሰላም ነው። ረዳን እንዴት ነው? አላሁ ደህና ነኝ አልሐምዱሊላህ። የዛሬ ሬስ በጣም አሪፍ ሬስ ነው ሊበላችሁና የኔ ጥያቄ ምንድን ነው? አሁን እናንተ እንዳላችሁ ነቢያትም ለአምላክ ልጅ አለው ብሎ እንዳስተማሩ ነው የነገራችሁን ያለው ማለት ነው። እኔ ዛሬ አሁን 1200 ሰዎች አሉና አንድ ነቢያት ለአምላክ ልጅ አለው ብሎ ያስተማረ ነቢይ ካለ ዛሬ ክርስትናን እቀበላለሁ። ሙሴ ካስተማረ፣ አዳም ካስተማረ፣ የትኛው ነቢይ ለአምላክ ልጅ አለው ብሎ ካስተማረ ዛሬ ክርስትናን እቀበላለሁ እኔ። ኦኬ፣ አምላክ ልጅ እንዳለው ከተናገሩ ዛሬ ክርስትናን ትቀበላለህ? አዎ፣ ነቢያት ክርስትናን ካስተማሩ ለአምላክ ልጅ አለው ብሎ ካስተማሩ ዛሬ ክርስትናን ይቀበላል እኔ ቃል በቃል። ኦኬ። ስለዚህ የትኛውም ነቢይ አምላክ አባት እንደማይባል ነው የሚያምኑት ነው ያንተ አርጉመንታ? ረዷን የትኛውም ነቢይ አምላክ አባት አይባልም ብለው ነው ያስተማሩት ነው። ስለ አባት ሳይሆን አሁን ቃል በቃል እንዳወራኸው እኔ የሚያወራው ቃል በቃል ማረጃ አለኝ በማስረጃ ነው የሚያወራው ስላልክ የትኛው ነቢያት ለአምላክ ልጅ አለው ብሎ ካስተማረ ዛሬ ክርስትናን ይቀበላል። መልካም ክርስቲያን ቀጥል። 8:26 ላይ ምሳሌ ሰማዮችን በዘረጋ ጊዜ አብሬ ነበርኩኝ፣ ቀላያትን ፊት ክበብን በደነገገ ጊዜ፣ ደመናትንም ባዘጋጀ ጊዜ፣ ቀላያትንም ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃንም በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበረው። ዕለት ዕለት ደስ አሰኘው ነበረ፣ በፊቱም ሁል ጊዜ ደስ ይለኝ ነበረ። በደስታዬም በምድሩ ተድላይም በሰው ልጆች ነበረ። አሁንም ልጆች ሆይ ስሙኝ እያለ ይቀጥላል ማለት ነው። ይሄ ማን ነው እያወራ ያለው? መለስ አድርገው ተወለድኩ የሚለው ላይ ኦኬ 25 ላይ 25 ጀምረ ቀጥል አንብበዋል። ተራሮች ገና ሳይመሰረቱ ከጥንት ከዘላለም ጀምሮ 24 እሺ፣ ቀላያት ገና ሳይኖሩ እኔ ተወለደው፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች ገና በፊት እኔ ተወለደው። ከፋርገው ምድሪቱንና ሜዳውን ገና ሳይፈጠር የመጀመሪያውም ዓለም አፈር ሰማዮች በዘረጋ ጊዜ አብሬ ነበረው። ቀላያትን የፈጠረ ደመናትን የዘረጋ ምድርን የፈጠረ ያኔ ሲፈጥር አብሮ የነበረ የተወለደ አለ የለም? ረዷን እፎይ አልሰማም? ሰምቻለሁ። ምንድን ነው ያልከኝ? ምን አነበብኩልህ? አሁን
እኮ የኔ ጥያቄ ምንድን ነው? አንተ ሳነበብከልኝ ምንድን ነው? ኦኬ እግዚአብሔር ልጅ እንዳለው ይናገራል አይናገርም? አይ አሁን 1500 ሰዎች የሰሙ ነው ያሉት። የኔ ጥያቄ ምንድን ነው? ያንተስ ያነበብከው ምንድን ነው? ንገረኝ እስቲ። ፈጣሪ ልጅ እንዳለው አይደለም፣ እነዛ አይደለም የጠየቅኩህ ያለሁት። የትኛው ነቢይ ለአምላክ ልጅ አለው ብሎ ያስተማሩ ከሆነ ዛሬ ክርስትናን ይቀበላለሁ ነው ያልኩት እኔ። ጎበዝ። ስለዚህ ይሄ ቀላያት ገና ሳይፈጠሩ፣ ዓለም ሳይፈጠር፣ ሰማይ ሳይፈጠር እኔ ከእርሱ ተወለድኩ ፈጠርኩም፣ አብሬውም ሰራው ፈጠርኩ ምድርና ሰማይን እያለ ያለው ፍጡር ነው። ፍጡር ገና ሳይፈጠር እኔ ከሱ ተወልጄ ልጁ ነኝ፣ እኔ ምድርና ሰማይን ዘረጋው የሚለው ፍጡር ነው። እሺ እንደዛ ብሎ ያስተማረው ማን ነው? የተኛው ነቢይ? ሰለሞን ነቢይ ሱሌማን የምትለው አንተ። ለአምላክ ልጅ አለው ብሎ አስተምሯል እሱ። ኦ ማይ ጋድ ተወለድኩ ማለት ምን ማለት ነው? ልጁ ነኝ ማለት ነው። ለመወለዱ እኮ አይደለም የጠየቅኩህ ያለሁት። ለአምላክ ልጅ አለው ብሎ ያስተማሩ ከሆነ ነው ያልኩት እኔ እንጂ ተወለድኩ ማለት ምን ማለት ነው? እኔ ተወለድኩ ማለት ምን ማለት ነው? እኔ ስለ አልጠየቅኩኝም። ይኸው እየነገርኩህ እኮ ነው እንዴ። እኔ ለአምላክ ልጅ አለው ብሎ ያስተማረ ነቢይ ካለ ነው ያልኩት እንጂ ስለመወለዱ ስለ ጅንጃኬ አይደለም የኔ ጥያቄ። ቆይ አትሂድ፣ ክርስቲያን አትሂድ። ቆይ ሁሉንም እናሳያለን፣ የአባቱንም እንሰጣለን፣ የዳዊትን። ቆይ አትሂድ ክርስቲያን፣ ከፍ አድርገው። ተወለድኩ የሚለው ፓርት ላይ አድርግልኝ፣ ከፍ አድርገው አንብበው እስቲ። ቀላያት ገና ሳይኖሩ እኔ ተወለድኩ ማለት ምን ማለት ነው? እኔ ተወለድኩ ማለት እንደተወለደ ነው ተናገራለሁ። ስለዚህ ከአብ የተወለደ አለ የለም ከፈጣሪ? ምክንያቱም ቀላያት ማለት የመጀመሪያ ፍጥረት እንኳን ሳይፈጠር ተወለደ አለ ማለት ነው አይደለ? አይደለም፣ እንደዛ አይደለም። ተወለድኩ ማለት እንደተወለደ ነው ተናገረ ያለው እንጂ ማን የተወለደው ማን እንደሆነ አልታወቀም፣ አልተገለጸም። ጎበዝ፣ በዚህ መሰረት ጎበዝ። ከማን የተወለደው ከማን እንደሆነ አልተገለጸም። ጎበዝ። ሉክ ማን እንደሆነ አልታወቀም፣ ከማን እንደተወለደ አልታወቀም። ችግር የለውም። ተስማማን። እንዴት እንደማዋጣ ላሳየ። ቆይ ፍጥረት ሳይፈጠር ነው የተወለደው አይደለ? አይደለም። እዚህ ላይ ቆምና አሁን እዚህ ውስጥ ላይ ለአምላክ ልጅ አለው ብሎ ያስተማረ ነቢይ አለ ወይ? ነቢይ ስለመኖሩ ይገልጻል ወይ ነው የዚህ ጋር የኔ ጥያቄ። በደንብ ያሳያል። ይሄንን የጻፈው በዛውም የሙስሊሞችን ጭንቅላት እየታዘባችኋቸው ማለት ነው። አሁን ስለሌላ ሰው ታንሳና ከኔ ጋር እፎይ ያወራ ስለ ሙስሊሞች ስለ እስላሞች ምናምን ያልቆይ በዛውም ኦዲየንስ ማለት ጭንቅላታችሁን ቼክ እንዲያደርገው ነው። ምክንያቱም ፍጥረት ሳይፈጠር ቀላያት ማለት ሰማያት እና ምድር የመጀመሪያ ፍጥረት ናቸው። ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ ሰማይና ምድር እንኳን ሳይፈጠር እኔ ተወልጃለሁ ካለ አንድ አካል፣ ስለዚህ ከፍጥረት በመጀመሪያ ከፈጣሪ የተወለደ አለ። ኦኬ እንዴት እናውቃለን? እናብራራው። ተራሮች ገና ሳይፈጠሩ ተራሮችም ሳይመሰረቱ ማለት ነው። ከኮረብቶች በፊት ተወለደው ምድሪቱንና ሜዳዋን አረቡ ሜታል ምድሪቱንና ሜዳዋን ገና ሳይፈጠር ምድሪትና ሜዳ ገና ሳይፈጠር የመጀመሪያውንም ዓለም አፈር ሰማዮችን በዘረጋ ጊዜ ሰማዮች ሲፈጠሩ ምድር ሲሰራ እኔ ነበርኩ። በቀላያት ፊት ክበብን በደነገገ ጊዜ ቀላያትን የደነገገው ማን ነው? ምድርን የፈጠረ ማን ነው? እኔ ያኔ ነበርኩ። ደመናትን በላይ ባዘጋጀ ጊዜ ባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዝ እንዳያልፍ የምድርን መሰረት በመሰረተ ጊዜ ሰማይን የዘረጋ ምድርን የፈጠረ ደመናትን ያጸና ፈጣሪ ነው? ፍጡር ነው? ፈጣሪ ነው። ኦኬ ይሄ የሚናገረው አካል ከፈጣሪው ጋር አብሮ አለ የለም? ማለት አለው እያለ ነው አይደለ? አብሬ ነበርኩ እያለ ነው አይደል? ተወልጄ አለው እያለ ነው። አንድ አካል እንደፈጠረ ነው የሚናገረው። ፈጠረው ነው የሚለው? ተወልጄ አለው ነው የሚለው? እንዴ ተወልጄ አይደለም ያለ። እሺ ጥያቄን ግልጽ ላድርግልህ። በደንብ ግልጽ ነው። ኦዲየንስ ገብቶታል። ችግር የለውም።
ገብቶኛል። ችግር የለውም። ፈጣሪ ወለደ የሚል ነው አይደለ? ችግር የለውም። የት የምትሄድም? ችግር የለውም። ገብቶኛል። በደንብ ገብቶኛል። ገብቶሃል። መልሱም የትም አታመልጥም። የዛን ጊዜ እኔ በእርሱ ዘንድ ቆይ አዳምጥ። እኔ በእርሱ ዘንድ የዛን ጊዜ መቼ? ሰማይ ሲፈጠር ምድር ሲዘረጋ በዛን ጊዜ እሺ፣ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ምን ነበርኩኝ? ፈጣሪ ነበርኩኝ። ዕለት ዕለት ደስ አሰኘው ነበር። ማ? ከእርሱ የተወለደው ማለት ነው። ዳዊት 110 ቁጥር 1-4 ክፈትልኝ ክርስቲያን። ተጨማሪ ልስጥ። ችግር የለውም። ኦዲየንስ በደንብ ገብቶታል። ጥያቄ አልገባህም? በደንብ ገብቶኛል። እሺ ምንድን ነው ያልኩህ? እኔ በደንብ ገብቶኛል። አንብብ፣ እችን አንብብ። ምንድን ነው ያልኩህ? እኔ አምላክ ልጅ አለው ብለው የሰበኩ ነቢያቶች ኖ ያልኩህ አለሁት። ሪካርዱን እናሰማሃለን። ችግር የለውም። እግዚአብሔር ልጅ አንብብ ይሄንን ሪካርዱን እኮ እኔ የሚያደረግኩ ነው። ሪካርዱን መመለስ እንችላለን። ችግር የለውም። ቀጥል። ፈጣሪ ልጅ የለውም ልጅ አለው ብለው አልሰበኩም ነው። እሺ አንዴ እንደማመጣ እፎይ ቀጥል። ስለዚህ አሁን ለአንተ የኔ ጥያቄ ምንም ግልጽ ሊሆንልህ አልቻለም። አሁን ነቢያቶች ከእግዚአብሔር እንደመጡ ወይንም ካላ እንደመጡ ይታወቃል። ስለዚህ ነቢዩ ሙሴም ነቢይ መሆኑን ታውቃለህ። እሺ ሙሴ ራሱ ያስተማረበት ታመጣልኛለህ? ዶን ሽፍት፣ የትም አትንተባተብ። አርጉመንትህን እናስደምጣለን። ዩቱብ ላይ እየተላለፈ ነው። የት ለማምለጥ ሰለሞንን አምጥተናል። አዳምጥ። ሰለሞንን አምጥተናል። ሪካርዱን ታስደምጠዋለህ። አዘጋጅልኝ ክርስቲያን፣ ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ሸጣም ናቸው። ችግር የለውም። የትም አታመልጠኝም። ፈጣሪ ልጅ አለው ወይ ብሎ ነው የጠየቀን። አለው ብለው ያስተማረ ነብይ አለ። ሙሴም ሊሆን ይችላል። ተረጋጋ። ፓኒክ አታድርግ። ስለዚህ ምንድነው አርጉመንቱ? እንደማመጥ ለምን ትረብሻለህ? እንደማመጥ መጀመሪያ ነቢያቶች ፈጣሪ ልጅ አለው ብለው አስተምረዋል። ሙሴም ሊሆን ይችላል፣ ሌሎችም ነቢያቶች አስተምረዋል። አርጉመንት ከነቢያት ውስጥ አንዱ ሰለሞን ነቢይ ነው። ችግር የለውም። ከነቢይ አንዱ ሰለሞን ነው። በግልጽ አሳይተናሃል። ፓኒክ አድርገሃል። ልድገመ ደግሞ የዳዊትን የተከበረ ነቢይ ስለሆነ በአንተም ማለት ነው ዳዊት ብለህ ስለምታምን አትፈልግም። ፓኒክ ማድረግ ፈልግ እኮ አንተ እንደፈለግህ ያደረከኝ እኮ ነው። እፎይ ኦኬ። ነቢይ እግዚአብሔር ልጅ አለው ብለው ያስተማሩ ጠይቀናል። አልጠየቀንም። እኔ አሁን እሺ ቆይ ቃል በቃል አለ አምላክ የትኛው ሰለሞን ለአምላክ ልጅ አለው ብሎ ያስተማረበት አመጣልኛለህ? ቃል በቃል አሁን ያየኸው ምንድን ነው? ምን የሚል ነው? አምላክ ማለት ምን ማለት ነው? ሰዎቹም እኮ እያዳመጡ አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው? ሰዎቹ ያዳመጡ አምላክ ማለት ምን ማለት ነው? አምላክ ማለት አምላክ ነው፣ ፈጣሪ ነው። ትርጉሙን ጎበዝ፣ ፈጣሪ ነው አለ። አዎ ሰማይ ሳይፈጠር እኔ ከሱ ተወለድኩ፣ አብሬው ሰሪ ነበርኩ። ሰማይ ስለመፈጠሩን አይደለም። አዳምጥ ቆይ። የራዳዋንን ጭንቅላት ሙስሊሞችን ገምግሙባቸው። ኡስታዞቹም ከዚህ የተሻለ ጭንቅላት የላቸው። ሰማይና ምድር ሳይፈጠር እኔ ከሱ ተወለድኩ ነበርኩኝ ማለት ምን ማለት ነው? ምድርና ሰማይን እኔ ነኝ አብሬው የሰራሁት ማለት ፈጣሪ ነው ማለት እኮ ነው። ሰማይና ምድርን የሰራው እኔ አሁን ለምሳሌ ከአንተ ጋር የሆነ ስራ አብሬ ቢሰራ እኔ እፎይ ነኝ ማለት ነው? ጎበዝ። ሰማይና ምድርን የሰራው ፍጡር ነው ፈጣሪ ነው? ኖ ልንገር እፎይ፣ ቆይ አሁን እኮ አንተ ያልክ እንዳልከው ሰማይና ምድር ስለተፈጠረ እኔ ስላለውኝ እሱም ፈጣሪ ከዶሮ ጭንቅላት ከፍ ያለ ጭንቅላት ተሸክመ ነው። የመጀመሪያው ፍጥረት ሳይፈጠር እኔ አብሬ ሰሪ ነኝ ማለት ከግለሰብ ስራ ጋር ታገናኘዋለህ? ክርስቲያን መልሰው ክፍሉ ላይ ነው። አብሬ ላይቭ አለሁኝ እኔ እፎይ ነኝ ማለት ነው። ኦኬ ቆይ፣ አይ ሰማይና ምድር ከመፈጠራቸው በፊት ምን አይነት ስራ ነው? ክርስቲያን አትግባ መሀል ላይ። ቆይ ክርስቲያን መሀል ላይ አትግባ። እፎይ እኔ ከእፎይ ጋር ላይቭ አለሁኝ እኔ እፎይ ነኝ ማለት ነው። ሰማይና ምድር ከመፈጠራቸው በፊት ምን አይነት ስራ ነው ሊሰራ? ክርስቲያን ቆይ አንዴ፣ ቆይ ከእፎይ እንጨርስ፣ ከእፎይ እንጨርስ። ምንም ፍጥረታት ከመፈጠራቸው በፊት ምን አይነት ስራ ነው? ማን ነው የሚሰራው? ንገረን። እፎይ ቆይ እንትና ከእፎይ ጋር እንጨርስ። ክርስቲያን አንዴ ቆይ። የረድዋንን ጭንቅላት በሙስሊሞችን ታዘቡበት። ችግር ሙስሊሞችን ታዘቡ። ኡስታዞቹም ከዚህ የተሻለ ስለማምኑ ማለት ነው። ክርስቲያኖቹም የታዘቡ ነው።
ሙስሊሞቹ ምን ላስረዳና ቆይ ፕሊዝ እኔ አይነው ዲሜን ማኒፌስት ምክንያቱም ይሄ አስተምሮ ራሱ ልጅ የለው የሚለውን አጋንንት ስለሰበኳችሁ ማለት ነው። ምስክርነቱ ሱረቱ ጅን ላይ አጋንንቶች ስለሆነ ከቁጥር 1 እስከ 3 ያለው ማለት ነው። ገና ሰማይና ምድር ሳይዘረጉ እኔ አብሬ ዘሪ ነበርኩ ሰማይና ምድርን እኔ ነኝ አብሬ የሰራሁት ማለት ከፍጥረት ጋር እንዴት ነው የምታገኘው? ገና ሳይፈጠሩ እኔ ተወልጄ ነበር እያለ እኔ ክርስቲያኖች ፈጣሪና መስገን ልጁ ማነው? ልጁ ማነው? ወልድ ማን ነው? ወልድ በክርስቶስ በስጋ የተገለጠው ክርስቶስ ወይም ቃሉ። አመሰግናለሁ። እሺ ኢየሱስ ከእግዚአብሔር ጋር ምንም አታመሰግንም። ቅድሚያ ቆይ አመሰግናለሁ ሳይሆን አትሩጥ። ቅድም ምን ብለሃል መሰለህ? ፈጣሪ ልጅ ካለው ክርስቲያን ሆናለሁ ብለሃል። ፈጣሪ ማለት ደግሞ የፈጠረ ማለት ነው ብለሃል። ሰማይና ምድር ሳይፈጠሩ እኔ ያኔ ነበርኩ ከሱ ተወልጃለሁ። ሰማይና ምድርን ሲፈጥር እኔ አብሬ ሰሪ ነኝ ማለት ምን ማለት ነው? ከሱ የተካከለ ፍቃድና ስልጣን አለኝ፣ እኔም ዞትር ደስ አሰኘው ነበረ። እዚህ ላይ የተናገረው ማን ነው? ማን የተናገረው? እኔ ፔሸንት እንደዚህ አይነት ከዶሮ ጭንቅላት ያነሰ አይዶን ነው። እኔ ገና አንደኛ ክፍል ሆኜ ከዚህ የተሻለ መረዳት ጭንቅላት አለኝ። ሜቢ ግልጽ ያለውን ክርስቲያን ግልጽ ያለው አማርኛ ግልጽ ያለ ግልጽ ነው። ከላያት ገና ሳይፈጠሩ ምድር ሳትሰራ ሰማይ ሳይዘራ ምንም ሳይፈጠር እኔ ተወልጃለሁኝ አብሬም ሰሪ ነበርኩኝ ማለት ምን ማለት ግልጽ አይደለም? አንድ ቁጥር ጻፍ እስቲ ግልጽ የሆነላችሁ ማለት የማስረዳት ችሎታ የለኝም። አንዳንዴ ክሪታይዝ ሳደርጋቸው ሙስሊሞች ጭንቅላታቸው እንደማይሰራ አውቃለሁ። አጋንንት እንደሚጫወትባቸው አውቃለሁ። በዚህ መጠን መደደብ ይቻላል። በዚህ መጠን መደንቆር ይቻላል። በዚህ መጠን አጋንንት ጭንቅላታችሁን ፕሮሰስ አድርጎት እንዲጫወትባችሁ መፍቀድ እኔ ጤናማ አይመስለኝም። ሶሪ። ቀላያት ገና ሳይፈጠሩ የመጀመሪያ ፍጥረት ሳይፈጠር እኔ ተወልጃለሁ። የመጀመሪያው ፍጥረትን ሲፈጠር አብሬ ሰሪ ነኝ ማለት ፍጥረትን የፈጠርኩት አብሬ እኔ ነኝ ነው። ምክንያቱም ቃሉ እንደመሆኑ መጠን ማለት ነው። ከድር ናገባሲ እኔስ መዝሙረ ዳዊት ምዕራፍ 110 ቁጥር 4 አካባቢ ላይ ያለውም ተመሳሳይ ያንን እንትን ይለዋል። እኔስ ጭንቅላታቸውን በዚህ መጠን ከታዘብ ነው ወደ ቶፒካችን እንግባና ሶሪ አጋንንት በብዙ መልኩ ይጫወታል። አጋንንት በብዙ መጠን ሰዎች ላይ ሊጫወት ይችላል። ያ እና ምንድነው ክርስቲያን ካሜራ እምቢ ብሎ በሬል ጠይቅ። ኦኬ መወለዱን አንዴ ቆይ ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድ ወለደውህ። መቼ? ከአጥቢያ ኮከብ። አጥቢያ ኮከብ የመጀመሪያው ፍጥረት ነው። አስቀድሞ ከምን? ከወድ ወለድኩ። ስለዚህ አስቀድሞ የተወለደ አለ ወይ? ፍጥረት ሳይፈጠር የተወለደ አለ ወይ? በሚገባ። ያ ማን ነው? ቃሉ እንደመሆኑ። ኤኒዌይስ ወደ ቶፒኩ እንመለስና አንዴ በቅድሚያ ግን ወደ ቶፒኩ ላይ ስንመልሰው ሱራ 18 4ን ክፈተውና ተቀጥ ያለ ሽታችን ቁርአን የወረደበት በራሱ በደመ ነፍስ ክርስትናን ለመቃወም ስለሆነ ቁጥር 4 ላይ እነዚያ አላህ ልጅን ይዟል ያሉትን ሊያስፈራራበት አወረድ ነው ይላል። ቁርአን የወረደው ለምንድን ነው? አላህ ልጅ ይዟል ያሉትን ለማስፈራራት ነው። የመጣው ቁርአን በባህሪው የተጻፈው ቁርአን በባህሪው ለምንድን ነው ይላል? አላህ ልጅ ይዟል የሚሉትን ለማስፈራራት ነው። በደንብ አስተውሉ። የተጻፈው ቁርአን አላህ ልጅ ይዟል ያሉትን ለማስፈራራት ነው። ስለዚህ ምንም መረጃ ብትሰጧቸው አሁን ይህንን ስላላቸው ቁርአን የመቃወም ብቻ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ክፈተው አንዴ። በቃ
ቀጥታ አስቀድሞ ከ600 ዓመት በፊት የተሰበከውን እውነተኛው ያው አምላክ የሰበከውን ከ600 ዓመት በኋላ መጥተህ መቃወም ነው። በቃ በደመ ነፍስ ማለት ነው። እውነት ኖሮ ብትቃወም ችግር የለውም። መጽሐፍ ቅዱስ ግን ለምንድን ነው የተጻፈው? እንደዚህ ይላል። ኢየሱስም ያደረጋቸው ተአምራት ብዙዎች አሉ። ነገር ግን አለ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ፣ ልብ በሉ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። ለምንድን ነው የተጻፈው? ክርስቶስ የእግዚአብሔር ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። እኔ ሕይወት ነኝ ስላለ ክርስቶስ ማለት ነው። መጽሐፍ ቅዱስ የተጻፈው ለምንድን ነው? መጽሐፍ ቅዱስ ለምንድን ነው የተጻፈው? ክርስቶስ የእግዚአብሔር ልጅ መሆኑን አምነን ሕይወት ለማግኘት ነው። ቁርአን የተጻፈው ለምንድን ነው? ልጅ የለውም ብላችሁ እንድትቃወሙ ነው። እነዚህ አላህ ልጅን ይዟል ያሉትን ለማስፈራራት ነው ቁርአን የወረደው። ከ600 ዓመት በኋላ ለማስፈራራት መጣ። ኦኬ፣ ሱራ 72 ቁጥር 1 ይክፈትልኝ። ከዛ ወደ ውይይቱ እንመለሳለን። ለምንድን ነው እንደዚህ ሲሆነበት ምክንያት ብለን ስንል ማናቸው ልጅ የለውም ያሉት ብለን ስንል ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ። የተደነቁት ሰምተው ማናቸው? አጋንንቶች ናቸው። ወደ ቀጥተኛው መንገድ የሚመራንን ቁርአንን ሰማን። እውነተኛ መንገድ የሚመራቸው መሆኑን ያወቁት አጋንንቶች ናቸው። በእርሱ ማመንን ያመኑበት ማን ናቸው? አጋንንቶች ናቸው። ጌታችን አንድንም አናጋራም። አጋንንቶች ወይንም ጅኒዎች። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሚስትና ልጅ የለውም ያሉት እነማን ናቸው? የማን ምስክር ነው? የአጋንንቶች። ዕብራውያን ምዕራፍ 2 ቁጥር 15 ክፈትልኝ። ተቃውሞ ምን ያህል ለምን እንደተቃውሞ እንዴት እንግዲህ ልጆች ሆይ በደንብ አስተውሉ። እንግዲህ ልጆች ሆይ በስጋና በደም ስለሚካፈሉ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ዳቢሎስ ነው። ማንን እንዲሽር? ዳቢሎስ ነው። እንዲሽር ዳቢሎስ ነው። ተቋርጬ ነበር እንዴ? አንዴ ድገማ እንደገና። አንተ ቋርጠ ነበር፣ ተመልሳለሁ። ኦራይት። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይህም ዲያብሎስ ነው። በሕይወትም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ። ኦ ማይ ጋድ። ኦኬ፣ ይህም ዲያብሎስ ነው አለ። በሕይወት ላይ ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ክርስቶስ የእግዚአብሔር ልጅ በስጋ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። በደንብ አስተውሉ። የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ነው። ከመሐመድ በፊት ከ600 ዓመት በፊት ክርስቶስ በስጋ የተገለጠው ከ600 ዓመት በኋላ ደግሞ የመጣው በአጋንንት ታመኑ፣ ልጅ የለውም አሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 አንድ ይክፈተው። በደንብ ንጽጽሩ ግልጽ ነው። መጽሐፍ ቅዱሱ የተጻፈው ሰዎች ሁሉ ወልድ የእግዚአብሔር ልጅ መሆኑን አምነው እንዲድኑ ነው። ቁርአን የተጻፈው ወልድ የእግዚአብሔር ልጅ አይደለም ብለው እንዲህ ለማስፈራራት ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአኑ የተጻፈው ደግሞ አጋንንት ልጅ የለውም ብለው የመሰከሩትን ለማሳየት ነው። ኦኬ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና። ስለዚህ ወገኖቻችን አጋንንት አባታችሁ ባይሆን
ፍቃዳችን ነበረ። ሐሰትን ከወደዳችሁ እንደ አጋንንት አባታችን ነው ካላችሁ፣ ወንድማችን ነው አብረን አማኝ ነን ካላችሁ አይደል ነው ይመቻችሁ ነው። ሌላ ምንም ማለት አልችልም። ምንም የሚመች ነገር የለውም። አባታችሁ እንግዲህ ምንድን ነው በመጽሐፍ ቅዱስ በነገራችን ላይ ግልጽ ነው። መጀመሪያ ራሱ ገና ክርስቶስ ኢየሱስ ሲወለድ ቅዱስ ገብርኤል ድንግል ማርያምን መጥቶ ሲያበስራት እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሚባል ገና በመልአኩ መስክሮ እንደተወለደ ጌታችን ይታወቃል ማለት ነው። መላእክቶች የመሰከሩለት፣ ሐዋርያቶች የመሰከሩለት፣ ነቢያቶች የመሰከሩለት ምንድን ነው? እግዚአብሔር ልጅ እንዳለው እሱም ደግሞ ልጁ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ነገር ግን ሉክ በክርስትና መስካሪዎቹ እነማን ናቸው? መላእክት ናቸው። በእስልምና ደግሞ አጋንንቶች ናቸው የሚመሰክሩት። ስለ አላህ የሚመሰክሩት እነማን ናቸው? አጋንንቶች። አጋንንቶች አላህ ሚስት የለውም ልጅ የለውም ብለው መሰከሩ። ከዛ በኋላ ሙስሊሞች ደግሞ እነዚህን የአጋንንት ትምህርት የአጋንንት ምስክርነት ተቀብለው አላህ ልጅ የለውም፣ አይወልድም፣ አይወለድም፣ አላገባም የሚሉትን ነገሮች ይናገራሉ ማለት ነው። ከማን የተቀዳ? ከአጋንንት የተቀዳ። ዲያብሎስ ከመጀመሪያው ጀምሮ ሐሰተኛ ነው። እሱ አስቀድሞም ሐሰተኛ ነበረ። ይኸው ሐሰትን ሲናገር ከራሱ ይናገራል። ሐሰትም የሐሰት አባት ነው። ስለዚህ እንዴት ነው ዲያብሎስ እና የሱ ሰራዊት የሐሰት አባት ከሆነ ከሱ የሚሰሙት እንዳለ ምንድን ነው ማለት ነው? ወሬ ሐሰት ነው ማለት ነው። ስለዚህ ሙስሊሞች የሰማችሁት የአጋንንት ወሬ ሐሰት ነው፣ ውሸት ነው። ባጭሩ ግልጽ ነው። ቀጥል። ሰላም ብለናል። እኛ መስገር እንዴት ናችሁ? አይሰማም? ቀጥል። ከድር ትሰማለህ? ውሸት ኢየሱስ አሁን ምድርና ሰማይ ሳይፈጠር ምንም ሳይፈጠር በፊት ከአብ ተወልዷል። በሚገባ ያኔ ነው የተወለደው ማለት ነው። ከምድርና ሰማይ ሳይፈጠር ዘመን አይቆጠርለትም። ያኔ ዛሬ የሚባል የለም። ግን ሰማይ የተወለደው ከዛ በፊት እንደሌለ ያሳያል እኮ። ያኔ ማለት ከአብ ሲወለድ የተወለደ ከጊዜ በኋላ የመጣ ነው የነበረ ሳይሆን ከጊዜ በኋላ የተገኘ ነገር እኮ ነው እያልክን አለ። ጊዜ ራሱ መቼ ነው? ፍጥረት እኮ ነው። ጊዜ ራሱ በሱ ነው የተፈጠረው። ከጊዜ በፊት ጊዜ አይቆጠርም። ጊዜ ራሱ የተፈጠረ ሰማይና ምድር ሲፈጠር ነው ጊዜ የሚፈጠረው። አለ ወንድማችን፣ ጊዜ ከመጀመሪያም ጊዜ ይኖራል እንጂ ጊዜ ማለት ምን ማለት ነው? ቀንም ቁጠር እስኪ። ቀን እንዴት ነው የምቆጥረው? ጊዜ ማለት ፍጥረት ሳይኖር ቀን እኮ የለም። ምን አገናኘው? አይ ፍጥረት ሳይኖር ወለዱ በፊት የለም። ከአብ ከመወለዱ በፊት የለም። ከአብ ከመወለዱ በፊት የለም ከሆነ ምን አይነት ጥያቄ መሰለ? አላህ ለቃሉ አለ ወይ ብሎ እንደመጠየቅ ነው። ወይንም ደግሞ ቃሉ ከመኖሩ በፊት አላህ አለ ወይ የለም ብለህ እንደመሞገት ነው። ምክንያቱም ክርስቶስ ምንድነው? ቃል ነው። የአብ ቃሉ ነው። ቃሉ ደግሞ እንደመሆኑ ከአብ የሚወጣ ከአብ የተወለደ ነው ብለን ነው ምናምነው። ስለዚህ ለቅጽበት ለአይን ጥቅሻ እንኳን ሉክ አብ ያለ ባህሪ ቃሉ የኖረበት ዘመን የለም። ተወለደ የሚባለው የሆነ ታይም ላይ ኖሮ አይደለም። ቃሉ ነው። ቃሉን ነው ልጅ ብለን የምንጠራው። ያ ቃሉ ደግሞ በእናንተ ሲፋት የምትሉት ወይም ደግሞ ኡሲያ የሚባለው ባህሪው ነው። የባህሪ ልጁ ማለት ነው። ያለ ዘመን ያለ ቦታ ግን በአካል ይለያያሉ አይደለ? እንደናንተ አስተምሮት በሚገባ በአካል ይለያያሉ። ቃሉ ማለት የባህሪ ህይወቱ ማለት አይደለም። ወይም ደግሞ ተለያይተው መኖር ይችላሉ። እርስ በራስ እኔን ማለት ይችላል አንዱ እኔን እንደዛ አንተ ኢየሱስ እኔ ማለት ይችላሉ ማለት አቡኪ ቆይ ተለያይቶ መኖር የሚለውን በእኛ አስተምሮ ሜይ ቢ አንተን አቂዳ አላውቅም። አታሪና ሀሻሪ
ታው የኔ አቂዳ ምን ያደርግልሃል? ጥያቄው ተለያይቶ ማለት የሚለውን እንትን ማለት አለብህ። እኛ ጋር ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ስትመለከት ቁጥር 11 ላይ በእኔ አብ እንዳለ እኔም በአብ እንዳለው ይላል። ስለዚህ አንዱ በአንዱ ህልው ናቸው። በእኛ አንዱ በአንዱ ህልው ናቸው። ስለዚህ ተለያይቶ ስትል እንደዚህ ነጣጥለህ እንደ ሰው እኔ ያለው አንተ አለ ቢኒ ያለ እንደዚህ ሶስት ተነጣጥለው ቁጭ ቁጭ ያሉ እንደዛ የምታስብ ከሆነ ነው አይቻል። የለም እንደዛ አይደለም። አንዱ በአንዱ ህልው ናቸው። ፕሬኮሮሶስ የሚባለው እናንተ ጋር ይሰራል አይሰራም? የእናንተ ጋር የወረስት ነው። አሁን አላህ አንድ ነው ብለህ አንተ መቁጠር አትችልም በቁጥር ደረጃ። ምክንያቱም አካላቶችን ስለምታጸድቅ እጆቹ አሌስ የለው አታጸድቅም። እጅም እግርም የለውም ብለህ ነው የምታምነው? የለውም ቅዋ ነው ያለው። ቅዋ ከሆነ ስለዚህ አሻሪ ነህ ማለት ነው። ያ ስለዚህ አሻሪ ከሆንክ ደግሞ ቅዋ ከሆነ ደግሞ ምኑን ነው ካደ አንድ ብለህ የምንቆጥረው ምንድን ነው? አንተ በቂያ አንድ አምላክ እንዳለ ነው ምናምን ነው። አንድ አምላክ ማለት ነው። ቁጥር አንድ የሚለውን ሜይ ቢ አብደላ ላሪ በሚተረጉመው ከሆነ እኔም በሱ እስማማለሁኝ። የእናንተ ሼክ ማለት ነው። እኛ ጋም አንድ ብለን ስንል የሚቆጠረውን አንድ እያልን አይደለም። የሚቆጠረው አንድ ለፍጡር የሚነገር ነው። እኔ አንድ ስባል ከሌሎቹ አንጻር ነው ስለምቆጠር፣ ቁመቴ፣ ወርዴ፣ ክብደቴ ስለሚታወቅ አንድ ተብዬ ስለምቆጠር ነው እንጂ ፈጣሪ 1 2 3 4 5 ተብሎ አይቆጠርም። በቁጥር የሚገለጥ አይደለም። ፈጣሪ ማንንም ምንንም አይመስልም ካልን አንድ ካልን አትሊስት ከኔ ጋር በቁጥር ተመሳሰለ ማለት ነው። በቁጥር የሚመሳሰል ከሆነ ደግሞ ስቲል መቆጠር ይችላል ማለት ነው። የሚቆጠር ነገር ባይ ዲፎልት ደግሞ ምን አለው ማለት ነው? ሳይዝ፣ መጠን፣ ቁመት፣ ክብደት የሚባሉ ነገሮች ውስጥ ኮንሲደር አድርገን ነው የምንቆጥረው። ፈጣሪ ከነኚህ ሁሉ የጠራ ከሆነ አንድ ምንለው እኛ ምን ለማለት ነው? ሌላ የለም ለማለት ነው። እሱን የሚመስል የለም ለማለት ነው። እንደሱ ያስገኘ የለም ለማለት ነው። አንድ ምንለው እንጂ እቺ የቁጥርን በማትስ ላይ ያለችውን ከዜሮ ቀጥላ መመጣው ሁለት እያለ የሚቀጥላትን እሷን ቁጥር አስበህ ከሆነ አንጠቀመውም እሱን ቁጥር። ስለዚህ ሙሴ ነው የጻፈልን መጽሐፍ ቅዱስ ዘዳግም ምዕራፍ 6ን ዘዳግም ምዕራፍ 6 ቁጥር 4ን ሲጽፍ እግዚአብሔር ስማ እስራኤል አምላካችን እግዚአብሔር አንድ ነው ሲል ሰው ነው ሙሴ ስለሆነ ሌላ ምንም አማራጭ የለውም። እኛ በሚገባን ነው አንድ ብሎ የሚጽፍልን እንጂ አምላክ አንድ ተብሎም አይገለጽም። አንድ የሚለው ማንንም አይመስል የሚለውን ስለሚያፈርስ ማለት ነው። ማንንም አይመስል ካልን መልሰን አንድ ነው ካልን እኔም አንድ ነኝ ስቲል በቁጥር ተመሳሰለን ማለት ነው። መመሳሰል ውስጥ ይገባል። ስለዚህ አንድ ነው ስንልኛ አንድ ፈጣሪ አለ፣ አንድ ያስገኘን አለ ብለን እናምናለን። ነገር ግን በአካል ሶስት ስንል ምንኛልን ነው? እኛ አምላካችን ልብ በል አንተ አሻሪ ብትሆንም ስቲል ቃል አለው ብለህ ታምናለህ። ቁርአን ነው ቃሉ፣ ቁርአንም ያለ ቃል ነው ብለህ ታምናለህ። ቃል አለው አምላካችን። ቃሉ ግን እንደኔና እናንተ ድምፅ አይደለም፣ ድምፀት አይደለም፣ ፍጡር አይደለም ብለን ነው የምናምነው። ይሄ ቃሉ አብ ባለበት ሁሉ ቃሉ አለ ብለን ነው የምናምነው። ቃሉ ፈጣሪ ነው እንጂ ፍጡር አይደለም ብለን ነው የምናምነው። ስለዚህ ቃሉን ከሱ የሚገኝ ከሱ የሚወጣ ነውና ምን ብለን እናምናለን? ልጁ ብለን እናምናለን። ልጁ ብለን እናምናለን። እንደገና አምላካችን ምን አለው ብለን እናምናለን? ህይወት አለው ብለን እናምናለን። ህይወቱን ደግሞ መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እንጠራዋለን። ጠቁሙኝ ካቆምኩኝ። እስትንፋሰ እግዚአብሔር ወይንም ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት ስንል ይህንን ነው። አምላካችን ሙት አይደለም፣ ህያው ነው። እንደኔና እናንተ ህይወት የተሰጠው ከጊዜ በኋላ የመጣ ሳይሆን ህይወት አለው። ህይወቱን ግን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። እናንተ ሩል ቅዱስ የምትሉት አሁን ፍጡር ነው ብለህ ብትልም አንድም ቦታ ቁርአን ላይ ሩል ቅዱስ ፍጡር ነው የሚል የለም። ጅብሪል ነው ብትልም አንድ ጥቅስ በቁርአንም በሐዲስም ሩል ቅዱስ ጅብሪል ነው የሚል የለም። ስለ ሩህ እንኳን ሱራ 17 ነው እውቀት ጥቂት እንጂ አልተሰጣችሁም በላቸው ነው ያለው። ሙሐመድም ስለ ሩህ አላቅም ነው ያለው። ስለዚህ ሩሁን እኛ ወይም ደግሞ መንፈስ ቅዱስን ምን ብለን ነው የምናምነው? የእግዚአብሔር እስትንፋስ እግዚአብሔር ብለን እናምናለን። የእግዚአብሔር እስትንፋስ ወይንም ደግሞ ህይወቱ የባህሪ ህይወቱ ፍጡር አይደለም አካላዊ ነው ብለን ይህንን ነው ሶስት ብለን ስንጠራ
እኛ እኮ አይደለም ምናምነው መንፈሱ አሁን ለምሳሌ ከአምላክ የሚወጣ መንፈስ አካላዊ ነው አንልም። አካላዊ ነው ማለት 3% እያረከ እኮ ነው። አንተ 3% ደግሞ ኦልሬዲ ቢጣሉ ምን ይፈጠራል? ማን ነው ከነሱስ የሚመለከው? አሁን ኢየሱስን ካመለከው አበይናደድም ከድር እሱ አሁን የእናንተ ነዋ። አሁን ሱራ 17 111 ላይ እና ሱራ 2 116 ላይ ሱራ 23 91 ላይ ያለውን አመጣ ማለት ነው። ሌላ አምላክ እሱ ዘንድ ካለ አላህ ከሌሎቹ ጋር ይጣላና አንዱ ሲፈጥር አንዱ ያጠፋል የሚለውን አመጣ። እኛ ጋር ምን እናምናለን መሰለ? ቅድም ምን ብያለሁ? አንዱ በአንዱ ህልው ናቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ሜቢ ክፈት እናሳየው። አንዱ ያለውን አንዱ አለው which is አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መለኮት ነው ያለችው። አንዲት ፍቃድ ካለች ተቃራኒ ሊሆኑ አይችሉም። ፍቃዳቸው አንድ ነች። አንተ ከራስህ ቃልህ ከህይወት ጋር ይጣላል እንዴ? አንተ ራስህ እንኳን ቃልህና ህይወት ይጋጫሉ እንዴ? ቃሉ የአብ ቃሉ ወልድ ነው እያልኩ እኮ ነው። የባህሪ ቃሉ ወልድ ነው። መንፈስ ቅዱስ ብለን የምንጠራው የባህሪ ህይወቱ ነው እያልኩ እኮ ነው። እነኛ እንደማምረህ ነው። አንተ ደማምረህ እንደ ሰውኛ የግድ ገጣጥመሃቸው ስለምታመጣ ነው አንድ ብለህ የምቆጥረው። እኛ ግን ቃሉ እኔ ማለት የሚችል መፍጠር የሚችል ነው። ፐርሰን ነው። ህይወቱ የባህሪ ህይወቱ እኔ ማለት የሚችል ነው፣ መፍጠር የሚችል ነው እያልን ነው። እናንተ ጋር ግን ስታመጣው ይሄ አይታወቅም። በተለይም አሻሪ እንደመሆነ በቂያማ ቀን ታየዋለህ። የት አለ ያለው የሚል ቁርአን ላይ ያለ ታያላችሁ የሚል የለም። በቂያማ ቀን አታየውም? በቂያማ ቀን አታየውም? አለ ታየዋለህ። ቁርአን ላይም አለ። መቼም አይታይም። አይኖች ሁሉ ወደ በቂያማ ቀን አታየውም? አይታይም። መቼም በባህሪው አይታይም። ታስይዛለህ። ኦኬ፣ እንዴት ነው የሚታየው ታዲያ? በቃ ቁዋው ነው የሚታየው። በቃ አስተዳደሩ ቁዋው በሱ ስር ቁጥጥር ነው እንጂ ያለ ነው በአካል ቦይ ደግሞ በቦዲ ነገር አይታይም መቼም። የሚታይ ነገር ሁሉ ግን ታውቃለህ አይደለ? ሙላት አይን የሚያካብበው ከሆነ እሱ ምን ይሆናል? ቦዲ ነው ማለት ነው። ኦኬ። ነገር ግን ነብይህ ደግሞ ጨረቃን ልክ እንደምታዩት አላህን ታያላችሁ ብሏል። በቁርአን ላይ እንደዛ የሚል አምጣ። ሐዲሱን አትቀበልም? በቁርአን አምጣ። አልቀበልም ሳይሆን በቁርአን ካልሆነ አትቀበልም? ቁርአን ነው ዋና መመሪያ ማለት ነው። ቁርአን ነው። ኦኬ፣ እሺ። ቁርአን አንዴ ቼክ ላ ሱራ 80 ስንት ነው? ቼክ አድርግልኝ ክርስቲያን። ሐዲስ ግን በግልጽ ይህንን ይናገራል እስከማውቀው ድረስ ሱራ 75 26 23 ሶሪ ምን ይላል ይሄ ክፍል? ስለመታየቱ የሚያወራ ነው እንዴ? ምን ይላል? ወደ ጌታቸው ተመልካቾች ናቸው ይላል። ፊቶች ሁሉ በዚያ ቀን አብሬዎች ናቸው። ሐዲሱ ይህንን ነው ያብራራው። ፊቶች ሁሉ በዛን ቀን ምን ይሆናሉ? ያበራሉ፣ ወደ ጌታቸውም ይመለከታሉ። ወደ ጌታቸውም ይመለከታሉ። ለምን እኮ ነው የሚያሳየው? ወይ እንደ ዱሃይ ማድረግ ነው እንጂ የሚያሳየው በአይን እንደዚህ ቦዲ አይን በአይን መተያየት አይደለም የሚያሳየው እኮ። አይታይም፣ መቼም አይታይም። በአካል ቦዲ አይታይም መቼም። ኦኬ፣ አዲሳቶቹን በሞላ ተቀበላቸውም ማለት ነው። እንዴት? አዲስ እኮ የቁርአን ማብራሪያ ነው እንጂ ዋና መቀበል ያለብን ቁርአን እኮ ይሄንን ያብራራዋል እኮ። አዲሱ ይሄንን ያብራራዋል። አይ የተለያየ አዲስ አለ፣ ዳኢፍ ሰሂህ አለ። ቡሃሪ ልስታ፣ ከቡሃሪም ልስታ ከፈለክ፣ ከሙስሊምም ልስታ ከፈለክ፣ ከየትኛው ትፈልጋለህ? ከቁርአን አምጣ። ከቁርአን ነው የሚቀበለው። ቁርአን ማህዋ መጣውልህ እኮ ይሄና መጣውልህ። ወደ ጌታቸው ይመለከታሉ እያልክ አንተ ግን ምሳሌ ቃል እኮ ነው። የሚሳሌ ማለት ነው። ለምሳሌ ቃል ምሳሌያዊ ቃል ነው። አሁን ምሳሌ ምን የለውም። ምሳሌ ምን የለውም ክፍሉ እኮ ትመለከታለህ። ወደ ጌታችሁ የዛን ዕለት ትመለከታላችሁ። ኦኬ፣ የዛን ዕለት መሆን ያስፈለገበት ምክንያት ለምንድን ነው? እሱ
በቃ ገነት ከገባን አምላክ በራህመቱ ስላስገባን እንመለከተዋለን። ራህመቱን እንመለከታለን። ለምሳሌ እዝነቱም ማለት ነው። ዛሬ ላይ እየተመለከትከው አልነበረም ማለት ነው። ዛሬ የምን ፖይንቴ ስላልሆነ ነው ብዙም እንትን ማልልህ፣ ግን እችን አዲስ ሜይ ቢ እንትን እንበላትና አይ ነው የእናንተ አርጉመንት ትንሽ ለየት አለብኝ። አንተ ደግሞ ሙሉ ለሙሉ ድና ያደረግ እንዴት እንደሚመልሱ አውቀዋለሁ። አንተ ወደ መካድ ኦልሞስት ገባ። ኤኒዌይስ ግን አዲሱ እንደዚህ ይላል we were sitting with the prophet he looked at the moon on the night of the full moon and said ተነብዩ ጋር ተቀምጠን ሙሉ ሆና ተመለከተና እንደዚህ አለ you people will see your Lord as you see this full moon እናንተ ሰዎች እቺም ሙሉ ጨረቃ እንደምትመለከቷት አላህን ወይንም ጌታችሁንም እንደዚህ ትመለከታላችሁ አለ። you will have no trouble in seeing him እሱን ለመመልከት ምንም አይነት ችግር የማይገጥማችሁም አለ። እንዴት ታየዋለህ ይህንን ነገር? እዝነቱን ነው የምናየው እንጂ እሱም በቦዲ አናየውም ነው። እንደዛ ነው ጌታችሁን እኮ ነው የሚለው ከድር እና ራህመቱ ጌታችን እኮ እዝነት አለው። እዝነቱን ነው የምናየው። እዝነት ምንድን ነው? እሺ እዝነት የሆነ ቦዲ እንትን የሚታይ ነገር አለ ማለት ነው። እዝነት ይታያል። እዝነት የማይታይ ነገር ሳይሆን በልብ ላይ የሚገባክ ነገር እንደማለት ነው። ጨረቃዋን እንደምታዩት ታዩታላችሁ ነው እንጂ የሚለው ልብ ውስጥ ይገባል ነው የሚለው። ኧረ ተው ተው ጎበዝ፣ ኧረ ተው። ኤኒዌይስ ወደ ቶፒኩ መልሰው በቃ ክርስቲያን በነገራችን ላይ ግልጽ ነው። አንደኛ ይሄ ቁርአን ሐዲስ ራሱ ያ ቶፒኩ ላይ እንሂድና ሜይ ቢ ከቶፒኩ ጋር ብናወራ ነው የሚሻለው። ስለዚህ ከድር ለምንድን ነው አላህ ልጅ የሌለው? እዛ ላይ ቀጥል እስኪ። ልጅ አምላክ ልጅ አይገባውም፣ አይኖረውም፣ የለውም ልጅ። ለምንድን ነው የሌለው? አምላክ ልጅ ስለሌለው ነው። አምላክ አይወልድም፣ አይወለድም እኮ። ለምንድን ነው የሌለው? ልጅ የሌለው ለምንድን ነው አላህ የማይወልደው? የለኝም ስላለ የለው። ምክንያቱ ምንድን ነው የሌለው ምክንያት ነው የኔ ጥያቄ። አሁን እኮ ለምሳሌ የለኝም ማለት ችግር አልነገረኝም ስለሌለ ምክንያት ነግሯል፣ ተናግሯል። ያ አምላክ ልጅ ካለው ያው ፍጡር ነው ማለት እኮ ነው። እንደኛም ልጅ አለን። ማን ያለ የባህሪ ልጅ ለምን አይኖረው? የባህሪ ልጅም ከሚስትም የሚገኝ የለውም አምላክ። እንደዛ ነው። ኦኬ የግዴታ ሚስት ስለሚያስፈልገው ነው ልጅ የለኝም ያለው። ሚስት ሳይኖረኝ እንዴት ልጅ ይኖረኛል? ሱራ 601 ላይ ታዲያ ምንድን ነው የሚለው? ክፈትለት ክርስቲያን አንብበው እስኪ። የለውም። ስለዚህ የክርስትናን አስተምሮ አውቆ ጠንቅቆ ተረድቶ አይደለም የተቃወመን ማለት ነው። እኛ አምላክ ሚስት አግብቶ ወለደ ብለን አናምንም። ስለዚህ አላህ ያበሳጨውና ያናደደው ሚስት ስለሌለኝ እንዴት ልጅ ይኖረኛል እያለ ከሆነ እኛ አምላክ ሚስት አግብቶ ወለደ ብለን አናውቅም። ስታወሩ የነበራቸው ከክርስቶስ የአምላክ ልጅ ነው ብሎ የአስተማሪ ወይ የተናገረ ነብይ አለ ብለህ ልጁን እየተማጎትክ ነበር። ማን ነብይ ነው? ልጁ ነግሮኛል እኮ ራሱ ክርስቶስ ነግሮኛል። ምን ነብይ ብቻ አስፈለገ? ራሱ ክርስቶስ ደጋግሞ ልጅ ነኝ ብሎ ነግሮኛል። ቀጥላ በበቂ መልስ ተመልሶለታል። በጣም በጣም ማለት ነው። አሁን አንተ ይችን እስኪ ያስረዳን። ኩን ነው ኩን የሚልበት ቃሉ ነው የሚፈጥረው። ኦኬ ኩን የሚልበት ቃሉ ነው። ኩን የሚልበት ቃሉ ፍጡር ነው። አካላዊ አይደለም፣ ከራሱ የሚወጣ ቃል ነው። አካላዊ አይደለም፣ ከራሱ የሚወጣ ነው። ወጥቶስ ወዴት ነው የሚሄደው? ያደርጋል። የታዘዘው ያን የታዘዘ እንትን የተደረገበትን ያደርገዋል። ሁን ይላል፣ ይሆናል።
ስለዚህ እንደኔ ዝርው ቃል ነው ያለው አላህ እያልከኝ ነው? ይፈጽማል እያልኩ እኮ ነው። ቃሉ ይፈጽማል፣ ይልካል፣ ይፈጽማል እያልኩ እኮ ዝርው ቃል ነው ማለት ነው። አካላዊ ካልሆነ ከሱ ከወጣ ምንም እንትን ከሆነ ማለት ነው። ይፈጥራል። ከሱ የሚወጣ ቃል ነው፣ ከራሱ የሚወጣ ኦኬ። ያ ሁን የሚልበት ፍጡር አይደለም አይደለ? ፍጡር አይደለም፣ አካላዊም አይደለም። ኦኬ። ቁርአንስ ፍጡር ነው? ፍጡር አይደለም። ከራሱ እየተናገረው አለ። ትእዛዝ ነው። ትእዛዝ የምን ትእዛዝ? የምንተዳደርበት ትእዛዝ። ቁርአን ያላ ቃል ነው አይደለም? ቃሉም ነው የምንተዳደርበት ቃሉ ነው። ንግግር ማለት ነው። ኦኬ። ሶ ከሱ አይወጣም ብለኸኝ ነበር እኮ። ካዳ ቁርአን እኔ ጋ እኮ ነው ያለው። ፍጡር ያልሆነው ነገር እኔ ጋ ነው ያለው። ከሱ አይወጣም መቼ አልኩ ነኝ። ከሱ የሚወጣ አካላዊ ቃል አይደለም፣ ግን ከሱ የሚወጣ ነው አልኩ። አካላዊ ቃል አይደለም፣ ግን ከራሱ የሚወጣ ቃሉ ነው። ቁርአን ግን ፍጡር አይደለም አይደለ? አይደለም። ታዲያ አላህ ፍጡር አይደለም፣ ቁርአን ፍጡር አይደለም። ሁለት ፍጡር ያልሆኑ ነገሮች እኮ እያሳየኸኝ ነው። ከራሱ የሚወጣ ነው። ምን ቆጥሬ ነው ሁለት የምትለው? ከራሱ የሚወጣ ቁርአን ፍጡር፣ ቁርአን አላህ ነው። ቁርአን ንግግሩ ነው፣ ግን አላህ አይደለም። አላህ ነው፣ አላህ አይደለም። ችግር የለውም ንግግሩን ብትል። ስለዚህ ቁርአን ተብሎ ይጠራል ንግግሩ። ትእዛዝ ፍጡር አይደለም። ከአምላክ የሚወጣ ቃል እስትንፋስ እንደምትለው ቃል ነው። መልካም። ስለዚህ ቁርአን ብለህ ያልከው ያ ፍጡር አይደለም ያልከው አላህን ያልሆነ፣ በደንብ ልብ በል። አላህ ከአላህ የሚወጣ ነው፣ ከአላህ የተገኘ ነው። ፍጡር አይደለም፣ አላህንም አይደለም። ፍጡር አይደለም፣ ይሄም ፍጡር አይደለም፣ አላህም። ይሄም ቁርአን ደግሞ ፍጡር አይደለም። መልካም። በቂያማ ቀን ደግሞ ቁርአን ራሱ የገረጣ ሰው ሆኖ ይመጣል። አንድ ሳይሆን ብዙ ሰው ሆኖ አይደለ? ምሳሌ ነው። ቃሉ ራሱ ቁርአኑን ነው የገረጣ ሰው መስሎ የሚመጣው። መናገር ይችላል። ድንጋይ ራሱ who cares? ድንጋይና ቁርአንን ለምን ታነጻጽራለህ? ፍጡርና ፈጣሪ ለምን ታነጻጽራለህ? ድንጋይ ፍጡር ነው? ፍጡር አይደለም? ፍጡር ነው ድንጋይ ግን እናገር ምስክር ያቀባል። ስለዚህ አታነጻጽራ። ማይነጻጽረውን አታነጻጽር። ቴዎሎጂካሊ ጠብቅ። አሁን ፍጡርና ፈጣሪ ጋር ምሳሌ አይሰጥም። ሱራ 16:74 ላይ በማንም ምሳሌ አትስጥ ይልሃል ፍጡር ለፈጣሪ። ስለዚህ በደንብ አስተውል ወንድማችን። ስለዚህ ቁርአን ራሱ ፍጡር አይደለም ያላ ቃል ያልከው ሰዎች ሆኖ ከመጣ አንተ ቁርአን ብለህ ስትጠራው ያለህን ቃል እኔ ቴክ ኢት ኢዚ እኔ ወደ ዋናው አላህ ቃል ነው፣ ካላህ የወጣ ነው፣ ካላህ የተገኘ ነው፣ ቁርአን እንለዋለን። ፍጡር አይደለም ካልክ ይሄ ምንም ካልከበደ እኛ የአብ ቃሉ ከአብ የወጣ ከአብ የተገኘ ከአብ የተወለደ ነው እርሱም ኢየሱስ ነው ስንል ለምን እንደሚከብዳችሁ አይደል ነው። ኤኒዌይስ በደንብ አስተውል። እኛ ልጅ ብለን የምንጠራው ቃሉን ነው። አንተ ቃሉን ቁርአን ብለህ ጠራህ፣ እኛ ልጅ ብለን ጠራል። በተመሳሳይ ሱራ 4:171 ላይ ኢሳ ራሱ ያላ ቃሉና መንፈሱ ነው አለው አይደል? ክርስቲያን በበቂ ሁኔታ የተብራራ የተዘረዘረ የተገለጠ ያላ ቃል ምንድን ነው ብትባሉ ኢሳ ነው። አዲስ ላይ ያላ ቃል ፍጡር አይደለም ተብሎ አልተነገረለትም። ቁርአን ያላ ቃል ነው ፍጡር አይደለም ተብሎ አንድ ጥቅስ አልተነገረለትም። ለቁርአን ራሱ ሆነ ኩን ፈየኩን ነው እሱ ኩን አለ ሆነ ተገኘ አልወጣም ነው አይደለም። ኢሳ ከሌሎች ነቢያት የሚለይበት ስሙን ንገረኝ እስቲ። ማን ነው ኢሳ? ያላ ቃልና መንፈስ ነው አይደለም? መንፈስም ቃልም ይሁን ግን ሁን ከሌለበት ወደበት የተገኘ ቋይ የትኛውም ነቢይ ያላ ቃልና መንፈስ ተብሎ አይጠራም ከኢሳ ውጭ አይደለ? ግለሰብም ይሁን ነቢይም ይሁን በልዩ ሁኔታ ሊጠቀስ ይችላል። ኖ
ያላ ቃሉና መንፈሱ ተብሎ የሚጠራው ኢሳ ብቻ ነው። ወደ መሬም የጣላት ቃሉ እና መንፈሱ ነው። ከለማላ እና ጅብሪል እኮ ነው የነፋ ሄዶ በማርያም አይደለ? ትበላለህ። እንደዛ ካልክ ትበላለህ። ከዛ እንደዛ ካልክ ትበላለህ። ትበላለህ። ቁርአንህን ታስበላዋለህ። ጅብሪል ነው ብለህ ከተረጎምከው የሆነ ድምፅ ይሰማኛል። ኤኒዌይስ ወደ ቶፒኩ እንመልሰውና ስለዚህ ይህንኛው ቶፒክ እንትን ስለተለመደ ክርስቲያን ይህንኛውን ቶፒክ ተወና ትንሽ ኦፌንሲቭ ከበድ ስለሚላቸው ቶፒክ ሱራ 5:18 ላይ ያለውን ቀለል አድርገን እናሳያቸው። እሺ እኔ የምልህ እሺ አንቺ የምትይኝ ለምንድን ነው በተወለደችበት 40 ቀን ክርስትና የምትነሱት? ክርስትና ለምንድን ነው የምትነሱት? ሴቶች ወደ ቤተክርስቲያን የሚሄዱበት አለ። እሱም ምንድነው? እሱ አግብተሽ አንቺ ስትወልጂ እስከ 7 ሳምንት ባለው ውስጥ ቤተሰቦችሽ በደንብ ተንከባክበውሽ። ማን የሚጠራው? ማን ያለሽ? እንደዛ ነው። ማስረጃ እኔ ንጽጽር እንደዛ የሚል ማስረጃ እኮ እሱ የእናንተ ተረት ተረት ውስጣቶቻችሁ ናቸው የሚያወሩት። ቢነግሯችሁ ተረት ተረት ነው። አስረዳት እንጂ ተረት ተረት አይባልም ብሎ አዳምጡ። ቆይ ስለዚህ በደንብ አስተቢ እህታችን። እኛ እንደኛ አስተምሮ ከሆነ እኮ በ40 ቀኑ ክርስትና እናስነሳለን። ታርጎሽ የሆነ ድምፅ እየገባብሽ ስለሆነ ያ ምንድነው እሱ ገላትያ ምዕራፍ 3 ላይ እንደሚናገረው አስቀድሞ ሕግ በሙሴ ከተሰጠ በኋላ ያ ሕግ ደግሞ ሞግዚት ወደ ክርስቶስ የሚያቀርበን ሕግ ነበረ። ያ ሕግ ደግሞ ወደ ክርስቶስ የሚያቀርብ ነው። ያ የአብርሃም ልጆች ለመሆን ይገረዙ ነበረ። በስንት ቀናቸው ነበር የሚገረዙት? በ8 ቀን ነበር የሚገረዙት። የአብርሃም ልጆች በ8 ቀን ይገረዙ ነበር። በግዝረት ነበረ የቆመው ማለት ነው። ያ ሕጉ ወደ ክርስቶስ የሚያቀርብ ነው። በክርስቶስ ግን ስንጠመቅ ክርስቶስን እንለብሳለን ማለት ነው። ግዝረቱ ሙስሊሞች ጋር ቀርቶላቸዋል? አልቀረጥም። ገላትያ ምዕራፍ 12 ላይ ከቁጥር 1 ጀምሮ የመንጻት ወራቶች ነበራቸው። ያ የመንጻት ወራት ቀናቶቹ አሉ። ለምን የሚገረዘው? ለምን በ1 ቀን በ2 ቀን በ3 ቀን ለምን ሳይል እግዚአብሔር? ለምን በ20 ቀን ሳይል? በጣም እንትን ነው፣ ፈሳሽ ነው። ክሎት አያደርግም፣ አይረጋም ቶሎ። በጣም እንትን ይላል። ቢቆረጥ እንትናቸው ደማቸውን ፈሶ የሚያልቅ ነገር ነው። ደም የማርጋት ቫይታሚን ኬ ሃይ ሌቭል የሚደርስበት ነው 8ኛ ቀን ላይ። ስለዚህ ያኔ ቢገረዙ ብዙ ደም እንኳን አይፈሳቸውም። ስለዚህ በ8ኛው ቀን እንዲገረዙ እግዚአብሔር ትእዛዝ ሰጠ ማለት ነው። እግዚአብሔር ናህል ለህፃናቱ እንኳን እንደሚጠነቀቅ ከሳይንሱ ጋር አብሮ እንደሚሄድ ማለት ነው። ስለዚህ አብሮ እንትን ከመመጣ በኋላ በአዲስ ኪዳን ግን ያመነ የተጠመቀ ይድናል። ያ እንደገና ደግሞ ህፃናቱን ወደ እኔ አምጡ አትከልክሏቸው ስላለ ህፃናት በእግዚአብሔር ቤት ውስጥ ማደግ ስላለባቸው የእግዚአብሔርን ቅዱሱን መንፈስ መቋደስ ስላለባቸው ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ መንግስተ ሰማያት ለህፃናት እንኳን እንደሚገባ በህፃናት መስሎ ስለነገረን እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 19 ላይ እንደሚናገረው ህፃናት የመንግስተ ሰማይ ምሳሌ ስለሆኑ መንግስተ ሰማያት አብረውን ከኛ ጋር መግባት ስላለባቸው ቅዱሱን መንፈስ አብረው መካፈል ስላለባቸው በቤተ ክርስቲያን ውስጥ ማደግ ስላለባቸው ወደ ጠንቋይ ቦታ ሳይሆን ዘናቸው የምንሄደው ወዴት ይሆናል ማለት ነው? ወደ እግዚአብሔር ቤት ይሆናል ማለት ነው። ለወንድ 2 በግ ያርዳሉ፣ ለሴት ደግሞ 1 በግ ያርዳሉ ማለት ነው። ሐቂቃ ይባላል። እንደገና ደግሞ በእስልምናው ገና እንደተወለደ ህፃን ልጅ ሴጣን ይቆነጥጠዋል። ይሄ ይታመናል። ከኢሳና ከሜሬም በቀር ሁሉንም ሴጣን ቆንጥጦ አስለቅሷቸዋል። እኛ ጋር ሴጣን እንዳይጫወትባቸው ሴጣንም እንዳይደርጋቸው ቅዱሱን መንፈስ ተዋህደው በዛ ውስጥ ያድጋሉ። የሴጣን ምን ነው
መረጃውን አዘጋጅልኝ ክርስቲያን። ቆይ ችግር የለውም። ምክንያቱም ሱራ 17 65 ላይ ከሆኑ አይችልም ሊመጀልጋቸው አይችልም ነበር። ሴጣን አማኝ ስላልሆኑ ነው ይገባሉ ይላል። የአማኝ ላልሆኑ ደግሞ ጋነም ወላጆቻቸው ጋር ተከትለው ይገባሉ ይላል ማለት ነው። እንደዚህ ይላል። እሺ ከፈርጓዲሱን ኦኬ He also reported God's messenger saying, the crying of an infant at the moment of from the devil. ምን አለ ያለ መልእክተኛ ነብይሽ ህፃናት ገና እንደተወለደ የሚያለቅስበት ምክንያት ህፃን ዴቭል ስለሚወጋው ስለሚቆነጥጠው ነው አለ። ስለዚህ እኛ እንደዚህ አይነት ነገር አጋንንት ተጠናውቶት ህፃናት ማደግም የለባቸው። ህፃናትን ደግሞ አጋንንትን ደግሞ ለሰዎች የሚያስጠጋው የሚያቀርበው ማን ነው? አላህ ነው። በቁርአኑ እንደሚናገረው መስተቀር አማኝ ላልሆኑት አጋንንትን ማስጠጋው እኔ ነኝ ብሏል። ስለዚህ እነኚህ ህፃናት አማኝ ቢሆኑ ኖሮ ሴጣን አስጠግቶባቸው ሴጣን እንዲወጋቸውና እንዲያስለቅሳቸው ባላደረገ ነበር። የእኛ አምላክ ደግሞ ምን አለ? አጋንንት ብን ህፃናትን አንጡ እርኩስ መንፈስ ከነሱ ይርቃል አለ። የቱ ይሻላል? አጋንንት እንዲጫወትባቸው ማድረግ ወይንስ መንፈስ ቅዱስን እንዲቀበሉ